ሰላም ጤና ይስጥልኝ የተከበራችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አደራችሁ በየሀገር ሰዓት አቆጣጠራችሁ እንግዲህ በዛሬው ዕለት ቀጥታ መሬት ላይ የሚገኝ አንድ የፋኖ መሪ ይዤላችሁ ቀርብ ያለው አድማጭ ተመልካቾቻችን በመናደርገው ውይይት የድል ዜናም አጠቃላይ አሁናዊ ሁኔታውን በተለይ በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የሜጀር ጀነራል ውባንት አንደኛ ኮር ውባንት አባተ ሰብሳቢ የሆነውን አርበኛ አመኑ አለማንተን ይዤላችሁ ቀርብ ያለው እንግዲህ እንደምታውቁትኝ በጎንደር አካባቢ ከፍተኛ የሆነ አውደ ውጊያ እየተደረገ የሰነበተበት ቀናቶች አሉ። በእነዚህ ቀናቶች ውስጥ እንግዲህ በተለይ የሜጀር ጀነራል ውባንተ አንደኛ ኮር ከፍተኛ የሆነ ተጋድሎ እያደረገ ይገኛልኝ። ከዚህ ጋር ተያይዞ እንግዲህ የኮሩ ዋና ሰብሳቢ የሆነው አርበኛ አመኑ አለማንተ ያለውን አጠቃላይ አውድ ምንድነው ሚለውንን ለአድማጭ ተመልካቾቻችን በሰፊው ሀሳብ አስተያየት ይሰጠናል። አርበኛ እንኳን ደህና መጣህ እንደምን ውለሃል? እግዚአብሔር ይመስገን እንደምን ዋላችሁ እንኳን ደህና ቆያችሁ። በጣም ጥሩ አመሰግናለሁ አርበኛ መኑ። እንግዲህ አሁን ያለው ወቅታዊ ሁኔታው እሱ አካባቢ በጣም ከፍተኛ የሆነ ውጊያ ከጠላት ጋር ስታረጉ ነው ያላችሁት የሰነበታችሁት ማለት ይቻላል። በዚህ ሁኔታ እንግዲህ ያለው ነባራዊ ሁኔታ ለአድማጭ ተመልካቹ አጠቃላይ ለአማራ ሕዝብ ለሰራዊቱም ያለውን ሁኔታ ለማሳወቅ ስለመጣ ያመሰገንኩኝ። ምናልባት ምንድነው የሆነው እንዴት ነው ምን ላይ ነው ያላችሁት ሚለውንን ሐሳብ ሰጠኝ ደስ ይለኛል አርበኛ። እሺ አመሰግናለሁ። ያው እንግዲህ የአማራ ሕዝብ የህልውና ትግል ተጠናክሮ እየቀጠለ እንደሆነ መሆኑ ይታወቃል። እዚሁ ጋር ተያይዞ ከሰሞኑ እየተገኙ ያሉ ድሎች በተለይ አሸባሪው የሀገር መከላከያ ሰራዊት በደቡባዊ ጎንደር ክፍል ሰፍሮባቸው የነበሩ ቀጠናዎችን ሲመታ ሽባ ሲሆን ጉልበቱ ሲብረከረክ አንዳንድ ቀጠናዎች ላይ እጅ መስጠት ሙሉ በሙሉ የመደምሰስ ስራ ሲሰራ ራሱን ለማዳን ከአንዳንድ ወረዶች ላይ የመውጣት ስራ ሰርቷል። እቅዱን ከሌሎች ከፍተኛ አመራሮች ጋር ወስኖ ቢሆንም እዚህ ቀጠና ላይ ግን በተለያዩ ወረዳዎች መውጣት እንደጀመረ ይታወቃልና እዚሁ ጋር ተያይዞ ከወረዳው ላይ አማራን በአማራ ነው ማጫረስ ማባላት ያለብኝ ብሎ አቅዶ የአማራ ሚኒሻ አድማ ብተና ፖሊስ እንዲሁም ደግሞ ሆዳም ባንዳዎች ካዲዎች እዚህ በፋኖ ማሊያና ሚሊተሪ ሲቀልዱ ሲነግዱ ቆይተው የነበሩ ኃይሎችን ሰብስበው ለማስመታት ወረዳዎች ላይ ጥሎ ወጥቷል። እኒም ኃይሎች እነሱ ከመውጣታቸው ጋር ተያይዞ ገናም ውጊያ ከመጀመራችን በፊት እጅ መስጠት ሙሉ በሙሉ የመማረክ አይነት ስራ ተሰርቷል። ሰሞኑ ድል እንግዲህ ከየካቲት 1 ቀን ነው የተጀመረው። የካቲት 1 ቀን በስማዳ ወረዳ ከ400 ምናምን በላይ ሚኒሻ የተደመሰሰበት የተበተነበት እጅ የሰጠበት የተማረከበት ሁኔታ ነው ያለው። እንግዲህ በመቀጠል የስቴ ወረዳ አውደ ውጊያ ነው። እስቴ ወረዳ ከከተማው ተንቀሳቅሶ ወደ ደብረ ታቦር እየገሰገሰ ባለበት ሂደት ላይ የአድማ ብተና አዛዥ ብዛት ያለው ተሽከርካሪ ብዛት ያለው ዲሽቃ ስናይፐርና ብሬን እንዲሁም ደግሞ የነፍስ ወከፍ መሳሪያዎች ብዛት ያለው ተተኳሾችና የጠላት ኃይሎችን ምርኮኛ ማድረግ ይችላል ማለት ነው። በዛውም በተመሳሳይ ሰዓት አንበሳሜ ወረዳንም እንደ ኮር የጋራ ዘመቻ በማድረግ አንበሳሜ ወረዳ አንድ ሙሉ ክፍለ ጦር በመግባት ወረዳውን ሙሉ በሙሉ የመቆጣጠርና ያለው የጠላት ኃይል በሙሉ ዛው ላይ የማስቀረት ብዛት ያለውም ተሽከርካሪም ዲሽቃ ብሬን ስናይፐርና ብዛት ያለው ክላሽና ተተኳሽ ተማርኳል። ይሄንም ያደረገው የጣና ገላውዲዮስ ክፍለ ጦር አናብስት ነው።
አሁንም በዚሁ አላቋረጥንም። የጋራ ዘመቻው እንደቀጠለ ነው። ከባህር ዳር በቅርብ ርቀት ከምትገኘው አሙሲት ከተማ ላይ ብዛት ያለው ተተኳሽ ማለትም አንድ ሙሉ መኪና ብዛት ያለው ብሬንና ስናይፐር ክላሽ እንዲሁም ድሽቃ ተጨማሪ ምርኮኛ ያደረግንበት የሰው ኃይልንም ጨምሮ ያወደ ውጊያ ውሎ ነው የነበረው። በተመሳሳይ ሰዓት ደግሞ በአለምበርና በወጅ በአናብስቶች የነበልባል ፎገራ ክፍለ ጦር ኃይል ጠላት እዛው ላይ የተመታበት እጁን የሰጠበት ብዛት ያለው ምርኮኛ የተማረከበት እንዲሁም ደግሞ ተሽከርካሪዎችም እንዳልኩት ምርኮ ተመሳሳይ ነው። እኚህ ምርኮኛ የተማረኩበት ነው። ይሄን ሁሉ ወረዳ እንግዲህ ነፃ ስናወጣ ዞኑ ላይ የመከማቸት የመሰብሰብ ቤዙን እዛ ላይ የማድረግ እቅድ ነበረው። ይሄን እቅድ የማክሸፍና ሙሉ በሙሉ ጠላትን የመሰልቀጥ ስራ ስንሰራ በዛሬው ቀን ደብረታቦር ከተማ ላይ እልህ አስጨራሽ ጦርነት ስናደርጉልናል። አሁንም ከተማው ላይ እንገኛለን። እንግዲህ እዚህ ከተማ ላይ ብዙ የጠላት ኃይልን የማረክንበት በተለይ የሚገለገልባቸውን መሳሪያዎች በእኛ እጅ አስገባንበት እንዲሁም አንገቱ ደፍቶ እያነባ እያለቀሰ በዚህ አሸባሪ ፋሽስታዊ ስርዓት እየተገደለ ያለውን ህዝብ አንገቱን ቀና በሚያደርግ ሁኔታ የደረስንለት እንዲሁም ወታደራዊና ፖለቲካዊ ትርፎችን ያተረፍንበት ነው። ድሉም አላቋረጠም። እዛው ምሽግ ላይ ነው ያለነው። አሁንም ይቀጥላል። ሁኔታዎች በዚህ አግባብ እንደቀጠሉ ናቸው። እንግዲህ በእኛ ቀጠና ያሉት ፖለቲካዊና ወታደራዊ ቁመናዎች እኒን ይመስላሉ። በተለይ በደቡባዊ ጎንደር ክፍል ከዘረዘርኩትም በላይ በታች ጋይንትም በላይ ጋይንትም ብዛት ያለው ብሬን ብዛት ያለው ስናይፐር ድሽቃ የተማረከበትና በፋኖ ደረጃ የጋራ ስምምነት የደረስንበትን የጋራ ስራ ነው እየሰራን ያለነው። ወንድማዊነትን ያጠነከርንበት፣ ጓዳዊነትን ያጠነከርንበት፣ እንደ ወታደር ዲሲፕሊን ያገኘንበት እንዲሁም ደግሞ ለዚህ ፈጥኖ በመድረስ አንገቱን ቀና ያደረግንበት ወንድማዊ ፍቅርን ያገኘንበት ነውና በመተሳሰር በመገናኘት በመናበብ የተሻለ ለውጥ ያገኘንበት ነው። በተለይ እዚህ በፊት እንደተለያየን በተለይ ደቡባዊ ጎንደር ክፍል የጋራ የሆነ ስምምነት እንደሌለን ተደርጎ ይገመት ነበር። በወንድሞቻችንም በሳልነት እንዲሁም ትግሉን በደንብ በወል በመረዳት የጋራ ዘመቻም ነው እያደረግን ያለነው። በዚህ የጋራ ዘመቻም እየተሳሰን ከሌሎች አርበኞች ጋር እንደ ጎንደር አንድ የምንሆንበት አልፎም እንዳማራ አንድ ሆነን ይሄን ህዝብ ነፃ የምናወጣበትና ለድርጅቱ ቀዳሚ ተገዥ የምንሆንበት መርህን የምንከተልበት አይነት ስራ ነው እየሰራን ያለነው። ድሎች በዚህ አግባብ ናቸው። የጠላትንም ጉልበት በእጅጉ እያደቀቅን ሽባ እያደረግን የቀጠልንበት ውሎ ነው። ይሄን ይመስላል። አመሰግናለሁ አርበኛ። እንዲያው ምናልባት ከዚህ ከዲሽቃ ጋር ተያይዞ ያነሳው ሐሳብ አለና እንግዲህ መሀል ከተማ ደብረታቦር ላይም አሁን እንግዲህ ያወራኛል መሀል ከተማ ደብረታቦር ላይ ሆነ አጠቃላይ ጦርነት ላይ ባለ ቀጠና ላይ ነው እንግዲህ ይሄንን ቃለ ምልልስ እያደረግነው ያለውና እንዲያው ምናልባት በእነዚህ ጦርነቶች ከባድና ውስብስብ የሆኑ ምሽጎች ሰባብረዋል የፋኖ አናብስቶች ይላሉ። ሁለት ዲሽቃ ይዘው ገብተው ወደ 13 ከፍ አድርገው ማርከው ይዘው መጡ የሚባሉ መረጃዎችን እየሰማን ነውና እንዲያው ይሄን እንዴት ታየዋለህ አርበኛ መኑ? አይ በነገራችን ላይ የፋኖን ቁመና በውል ያልተረዳ ጠላት ዝቅ አድርጎ ሲስል መቆየቱ የሚታወስ ነውና እኛ ደግሞ የውስጥ ችግሮችን በመፍታት አንድነቶችን በማጠናከር ስትራቴጂካል እቅድ የሆነ እቅድ በማቀድ ላይ ነውና የቆየ ነው። ይሄን እቅድ አቅደን ግባችን የምንደርስበት ነፃነታችን የምናመስርበትን የጋራ ዘመቻ ነው እያደረግን ያለነውና በተለይ እዚህ በፊት በደብረታቦር ከተማ ላይ ድርብርብ የኮንክሪት ምሽጎችን ነው ሰርቶ የነበረ የግል ተቋማትን፣ የማህበረሰብ መገልገያ የመንግስት ተቋማትን፣ የንግድ ተቋማትን ፎቆችንም ጭምር ኮንክሪት ምሽግ አድርጎ በመስራት የንጹሃን ማህበረሰቦች ቤት ሀብት ንብረት እንዲወድም አድርጎ ነው የቆየውና ለዛም ነው ከህዝባችን ጋር ጉዳት እንዳይደርስ ከማድረግ አኳያ
ወጣ ያለ ውጊያ ስናደርግ የቆየ ነውና ዛሬም እዚህ ምሽግ ላይ እንግዲህ ሌላው ወረዳ ላይ እጁን እየሰጠ ያላካል እያለ እነሱ በአምባገነንነት እጅ አንሰጥም ብለውም ጭምር ሲቀጥሉ ድርብርብ ምሽጎች የተባሉትን የሰባበርንበት ለፋኖ ምሽጉ ምንም አይነት ከብዶ ያልታየበት ሁኔታ ነውና ለፋኖ ሰራዊት ከዚህም ምሽግ የዘለለ ወይም የጠነከረ ቢኖር ምንም አይነት ምሽግ እንደማይበግረው ያሳየበት የውጊያ ውሎ ነውና በተመሳሳይ ደግሞ ድሽቃዎችንም ጭምር በዚሁ አግባብ እሱ ቢንተፋተፍም እስከመጨረሻው ድረስ እልሁን በማስጨረስ አለኝ የለኝም አለ የለም የሚለውን ሙሉ ማቴሪያል ወደ ተቋማችን አስገብተናልና ይህ ምንድነው የፋኖ ትልቅ ጉልበት የጋራ የሆነ ዘመቻ ከማድረግ አኳያ እንዲሁም የመረጃ ጥንክር ከህዝቡ ጋር እየሄደ ያለ ተጋድሮ አድርጎ በመቀጠል ነውና እኔ ናቸው ወቴ አመሰግናለሁ አርበኛ በጣም ሰፊ ማብራሪያዎችን ነው የሰጠህን እንዲያው ከዚህ ጋር ተያይዞ ምናልባት ቀደም ስትለው እንደነበረ በባህዴን እንግዲህ በጣም ከፍተኛ የሆነ በደል ሲደርስበት የነበረ ህዝብ ነው እንግዲህ እያስተዳደራችሁ ያላችሁት እየተዋጋችሁ ያላችሁት ለዚህ ህዝብ ነውና ምናልባት እንግዲህ ነፃ የወጡ በጣም ብዙ ከተሞችን ቅድም ስጠቅስ ነበርና ከነዚህ ነፃ ከወጡ ከተሞች ጋር ተያይዞ ህዝባዊ አስተዳደርን ከመመስረት አኳያ ህዝቡም እንደዚሁ ስጋት እንዳይፈጥር እና ያንን ህዝብ ማነጅ ከማድረግ ከማስተዳደር አኳያ ከዚህ ከውጊያው ድል ጋር ተያይዞ ምናልባት ህዝባዊ አስተዳደሩ ላይ እንዴት እያረጋችሁ ነው? ምናልባት እንግዲህ ጠላት በአንድም በሌላ መንገድ የህዝብን ተቋም ለማውደምም የማይሰራው የማይፈነቅለው ነገር የለምና ከዚህ አኳያ የእናንተ የህዝባዊ ጥበቃችሁና አስተዳደራችሁ እንዲያው ለመጨረሻ ጊዜ ነው ይሄን ነገር መጠይቅህና እዛ ላይ ሰፋ ያለ ነገር ብሰጠኝ። በተመሳሳይ ከዚህ ከውጊያው ጋር ተያይዞ ለድል የበቃችሁት ያደረጋችሁት አንድነት ያደረጋችሁት መተሳሰብ መረዳዳት በጣም ከፍተኛ የሆነ ድል እንድታገኙ የራሱ የሆነ አስተዋጽኦ አድርጓል ብዬ አስባለሁ። ለምሳሌ በተለቀቁ ፎቶዎች ያየሁትኝ ከጠቅላይ ግዛቱ ጋር ጦር መሪ ከሆኑ ከነ ሙሉነህ ከጠቅላይ ግዛቱ ጋር ለምሳሌ ከነ አበባው አርበኛ አበባው ወይም ተሾመ አበባው ጋር እንደገና ደግሞ ከነ ሻምበል ሙሉነህ ጋርም በተመሳሳይ አይቻለሁ። አጠቃላይ የዳግማዊ ቴዎድሮስ 5ኛ ኮርም አብሮ ሲሳተፍ ያየሁበት ሁኔታ አለና ይሄ የተቀናጀና የተደራጀ እንቅስቃሴያችሁ ለድል እንዳበቃችሁ ነገም በዚህ ሁኔታ የምትቀጥሉበት ሁኔታ እንዳለ ሆኖ እንዲያው የህዝባዊ አስተዳደር ጉዳዩን እንዴት እያያችሁት ነው የሚለውን አርበኛ። መልካም እንግዲህ የህዝባዊ አስተዳደር ስርዓቱ እንዴት እየሄደ ነው? በነገራችን ላይ ይሄ ህዝብ በሌላ መዳረሻዎች ከመገደሉ በጅምላ ከመጨፍጨፉ ከመታረዱ ባሻገር የራሱ ቦታ ላይ የራሱ ቤት ላይ አትኖርም ተብሎ የአማራ ህዝብ ራሱ ክልል ላይ ጠላት ገብቶ ያንቆጣቆተው ያለ ግፍ የበዛበት ህዝብ ነውና እንዳይኖር የተገደደ ህዝብ ነው። በዚህ መንገድ ህልውናው ሲጣስ በዚህ አገዛዝ ላይ የራሱ የሆነ ጥያቄ አለው፣ እንደ ህዝብ የራሱ ጥያቄ አለው እና አጠቃላይኛ በዚህ ጉሬላ ውጊያ ውስጥ ሆነን ጫካ ላይ ወይም ደግሞ ከከተማዎች ትንሽ ራቅ ባሉ ቦታዎች ላይ የምናደርጋቸው ፍትሃዊ የሆኑ የማህበረሰብ አገልግሎት እንዲሁም ደግሞ አውደ ውጊያዎችንም ጭምር ከጠላት ጋርም ያለን ትንቅንቅም ጭምር በመረዳት የህዝቡ ድጋፍ ይሄን እንድናገኝ አድርጎናል። ምንድነው ከፖለቲካውን ቀድመን ነው የሰራነው፣ የሲቪል መዋቅሩን ቀድመን ነው የሰራነው። ጠላት እያለ ጠላት የተቆጣጠረው ከተማ ላይ ፍትህ ፈልጎ ማህበረሰቡ እኛ ላይ ይመጣል። እኛም ደግሞ ጠላት የተቆጣጠረው ከተማ ላይ በውስጥም እኛም ጭምር መጥቶ ፍትህን እንሰጣለን። በዚህም ደግሞ ራሱን የቻለ የሲቪል መዋቅር ወይም ደግሞ የሲቪል አደረጃጀት ስራ እንዘረጋለን። አሁን እኔ የጠራሁልሽ ወረዳዎች ቀድሞም እኛ ስናስተዳድራቸው ነው የነበረ። ውስጥ ላይ ያሉ ችግሮችን ፍትሃዊ የሆኑ የስርዓት ችግሮችን ስንቀርፋቸው የነበር እኛ ነን እና ቀድመን የፖለቲካውን ስራ በመስራት ህዝቡም ይሄን አሜን ብሎ በመቀበል በማገዝም ጭምር
በተለይ ወረዳዎች ላይ የወረዳ አስተዳደር አቋም እንዲኖረን አድርጓል። ይሄንም ስናደርግ ራሱን የቻለ የማህበረሰብ ክፍል ግብረ ኃይል ተዘጋጅቶ ማህበረሰቡን የሚጠብቅ አንጻራዊ ሰላሙን የሚያስጠብቅ የመንግስት የግል ተቋማትን ደህንነታቸውን የሚጠብቅ ምንም አይነት የተኩስ የረብሻ የእንግልት የማንገራገር ችግሮች እንዳይታዩ በመዋቅር ደረጃ ራሱን የቻለ ኮሚቴ ግብረ ኃይል ተዘጋጅቶ ማህበረሰቡን በደንብ የሚያስተዳድር መዋቅር በመዘርጋታችን ይሄንም ህዝቡ በመውደዱና ይሄንም በመፈለጉ አሜን ብሎ በመቀበሉ ስርዓቱ እንዲዘረጋ ተደርጓል። አሁንም ከገበሬው ጋር ጭምር ከማዳበሪያ ከሌሎች ጋር ተያይዞ ህዝቡ በፈቀደው ልክ የአማራን ህዝብ ሊጠቅም በሚችል መንገድ የአካባቢው ማህበረሰብ ስርዓቱን ወይም ደግሞ ይሄን አይነት አካሄድ ሊቀበል በሚችል መንገድ እየሰራን ነውና የምንገኘው። ይሄንም ደግሞ ውጭ ላይ ሆነን ገና ሳንገባ አሰራሩን አሜን ብሎ ህዝቡ በመቀበሉ አሁን ለመስራት አልተቸገርንም። በዚሁም መንገድ ደስ ብሎት ጥሩ ፈገግታ እያሳየን ነውና ህዝቡ ጋር እየቀጠልን ያለነው። የወታደራዊ ህጎችም ከተማዎችን ሲቆጣጠር ጥንቅቅ ያሉ መምሪያዎች ወርዶለታል። በተለይ የመንግስት ተቋም ነው ብሎ በራሱ መንገድ የመክፈት የመፈተሽ ወንጀለኛ ነው ብሎ የሆነን ግለሰብ የመጠየቅ እኒህ አይነት መብት የለውም። ራሱን የቻለ የሚመለከተው ክፍል እኒህን አይነት ስራዎች እንዲሰራ ቀድበን በመስራት ለአሰራር ሂደቱ አልተቸገርንም። በተለይ ወረዳዎች ላይ አልፎም ዞኑ ላይ ዛሬ ትልቅ የሆነ ቅቡልነት ያገኘ ነው። የውስጥ አርበኞችም ጭምር ይህን ጠላት የተዋጉት እንዲህ አይነት አሰራሮችን በመቀበል ነውና የዞኑ የስርዓት መዋቅርም ደግሞ ቀድሞም ነው የተሰራው። ዛሬ ከመግባታችን በፊት ተሰርቷል። ዛሬም እየተገለገልንበት ነውና ህዝቡ ደግሞ የናሜን ብሎ በመቀበልና የራሱን ፍላጎት በመስፋቱ ነው። ሌላው የአጋርነትና የአብሮነት የወንድማዊነት ሂደታችን እንግዲህ እዚህ በፊት በአንዳንድ የውስጥ ጠላቶች ወይም ደግሞ መስለው የኛን ሚሊተሪና ማሊያ አጥልቀው ሲቀልዱ ግን ተልኳቸውን ሲያስፈጽሙ የነበሩ ግለሰቦች ነበሩ። የነዛን ዓላማ በመቀበል የለውጥ ደረጃ ላይ እንዳንደርስ እንደ ጎንደርም አንድ እንዳንሆን እንደ አማራም እንዳናስብ ወይም በተዘዋዋሪ የአማራን ህዝብ እንዳይኖር የሚያደርግ ስርዓት ወይም አሰራር ይዞ መጥቶ የነበረ አካል ነው እንጂ ሲያለያየን የነበር እኛ በሐሳብም በአላማም ምንም እንለያይበት አንድም ነገር የለም። እዚህ በኋላም እንደ ጎንደር አንድ የሆንበት በተለይ እኒህ አይነት ግጭቶች አለመግባባቶች እዚህ ደቡባዊ ጎንደር ክፍል ነበር ሲታዩ የነበሩት። ዛሬ ግን ጠላት ከቀጠናው ሲወጣና እኒያን ሰዎች ስናጸዳቸው እኒያም ከኛ ጎን የነበሩ ሰዎች ብጥር ብለው ሲወጡ የጋራ ስምምነት ላይ ወንድማዊ ፍቅር ላይ ደርሰናልና እኒህ ውስጥ ጠላቶች ብጥር ብለው መውጣታቸውና እኛም ደግሞ ተቋማችን አጥርተን አስተውለን አቅደን በመሄዳችን ነው እንዲህ አይነት ውጤቶች ያሉ። እንዳልሽው እነ አርበኛ ተሾመ አበው እነ ሻምበል ሙሉ ሰው ተቃቅፈው ተሳስመውም ጭምር ህዝቡን ያስደሰቱበት ዛሬም በዛሬው ማውደ ውጊያ ደብረ ታቦር ላይ ገብተው ዋጋ የከፈሉበት ሂደት ነውና ያለው። ይሄ ደግሞ እንደ አማራ ግዴታችንም ስለሆነ ጎንደርም ሰፊው ጎንደር ታሪካዊ ጎንደር ስመጥሩ ጎንደር ይሄን ስለሚፈልገው ግዴታም ይሄን አድርጎ ድሉ ላይ መድረስ ስላለበት እንዲህ አይነት የጋራ ወንድማዊ ሂደቶች ይቀጥላሉ። እዚህ በኋላ ምንም አይነት ክፍተትም ምንም አይነትም ችግር አይፈጠርም። ህዝባችንም እየደገፈን በዚህ መንገድ ነው የምንቀጥለው። አመሰግናለሁ አርበኛ። በጣም ደስ የሚል ማብራሪያ ነው የሰጠኝ። ከዚህ ከአንድነቱ ጋር ተያይዞ ከህዝባዊ አስተዳደር ጋር ተያይዞ ከሚሊተሪ አንድነቱ ጋር ተያይዞ ከፖለቲካ አሰራራችሁ ህዝብ ላይ ታች መሬት ላይ ደርሳችሁ የሰራችሁት ስራ የቆየ ስለሆነ ዛሬ የታገላችሁ ስትመጡም ህዝቡ በቀላሉ የተቀበላችሁ መሆኑን በደንብ ነው የገለጽክልን። አርበኛ እጅግ አድርጌ አመሰግናለሁ። እንግዲህ ደቡብ ጎንደር ላይ በጣም ከፍተኛ የሆነ የብአዴን ኔትወርክ የፋኖ ታጋዮችን ዋጋ ሲያስከፍል የቆየ እንደሆነ ሁላችንም የምናውቀው እውነት ነው። ዛሬ ግን እሱን ሁሉ ሰባብራችሁ ለህዝባችሁ ተስፋ፣ ጉልበት፣ ብርሃን ሁናችሁ ስለመጣችሁ አሁንም ቢሆን ድላችሁ በዛ ደረጃ የሚቀጥልበትን ሁኔታ ከመፍጠር አኳያ ሁልጊዜ ከጎናችሁ ነን የሚለውን በአድማጭ ተመልካቾቻችን ስም መግለጽ እፈልጋለሁ። አርበኛ ለሰጠህን ማብራሪያ እጅግ አድርጌ እያመሰገንኩኝ ወደፊት እንደገና በድል አደባባይ ተገናኝተን ሰፊ ማብራሪያ እንደምትሰጠን ሙሉ ተስፋ አለኝ።
አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ ከአርበኛ አመኑ ጋር የነበረን ቆይታ በዚሁ አጠናቀናል። አርበኛ ሰላሙን ድል ለፋኖ ድል ለአማራ ፋኖ ድል ለአማራ ህዝብ ይሁን። አመሰግናለሁ አርበኛ። እኔም አመሰግናለሁ። ሰላም። አሜን ወንድሜ ሰላሙን